ጤና ይስጥልኝ ክቡራትና ክቡራን የዩቲዩብ ቻናል ቤተሰቦች፣ ሰበር መረጃዎች መውጣታቸውን ቀጥለዋል። አስቸኳይ ፈጣን ሰበር መረጃዎች ዩቲዩብ ላይ ሲጫኑ ቀድሞ ለእናንተ መልእክት እንዲደርሳችሁ እና ዜናዎችን በፍጥነት እንድትከታተሉ የዩቲዩብ ቻናሌን ሰብስክራይብ በማድረግ የደወል ምልክቷን መጫን አትዘንጉም። ወደ ሰበር መረጃዎች። እስራኤል የሂዝቡላ መሪ ገደልኩ አለች። የእስራኤል ጦር በደቡብ ሊባኖስ የሚንቀሳቀሰውን የሂዝቡላ መሪ ሀጂ ዩሱፍ ኢስማኤል ሐሽም በቤይሩት ተገድሏል ሲል አስታውቋል። ሐሽም ከ2004 ጀምሮ የቡድኑ መሪ በመሆን አገልግለዋል። የቀድሞ የቡድኑ መሪ ሐሰን ናስራህ በእስራኤል ጥቃት ከተገደሉ በኋላ ነበር እስማኤል ሐሽም ቦታውን የተረከቡት። በዚህም ሐሽም በሂዝቡላ ውስጥ ከ40 ዓመታት በላይ አገልግለዋል። የሩሲያ ወታደራዊ አውሮፕላን በክሪሚያ ላይ ተከስክሶ 29 ሰዎች ታለፈ። የሩሲያ መከላከያ ሚኒስቴር ረቡዕ ዕለት እንዳስታወቀው ከወታደራዊ አውሮፕላኖች አንዱ በክሪሚያ ልሳን ምድር ተከስክሶ የ29 ሰዎች ሕይወት አልፏል። ሚኒስቴሩ በመግለጫው እንዳስታወቀው በአውሮፕላኑ ውስጥ 23 ተሳፋሪዎችና 6 የበረራ ሰራተኞች ነበሩ። ኤኤን-26 የተሰኘው ወታደራዊ አውሮፕላን እንደ አውሮፓውያን አቆጣጠር መጋቢት 31 ቀን ከሌሊቱ 6 ሰዓት በሞስኮ ሰዓት አቆጣጠር መሰረት በክሪሚያ ልሳን ምድር ላይ በተቀደለት በረራ ወቅት ከወታደራዊ ማመለሻ አውሮፕላን ጋር ያለው ግንኙነት ጠፍቷል ሲል ሚኒስቴሩ አክሏል። የፍለጋና የነፍስ ቡድን አደጋው ኤኤን-26 አውሮፕላኑ የተከሰከሰበትን ቦታ ማግኘቱንና በሕይወት የተረፉ ሰዎች አለመኖራቸውን ማስታውቋል። አደጋው በደረሰበት ቦታ የሚኒስቴሩ ኮሚሽን እየሰራ ነበር። በአውሮፕላኑ ላይ ምንም አይነት የውጭ ተጽዕኖ አለመኖሩንና የአደጋው መጀመሪያ መንስኤ የቴክኒክ ብልሽት መሆኑን ሚኒስቴሩ አስታውቋል። ይህም አውሮፕላኑ በሶቪየት የግዛት ዘመን በዋናነት ለወታደራዊ ጥቅም የሚውል ሲሆን ከባድ የጭነትና አነስተኛ ቁጥር ያላቸውን መንገደኞች ከአጭር እስከ መካከለኛ ርቀት ለማጓጓዝ የሚያገለግል ነው። የሚመረተው በዩክሬን አየር መንገድ ኩባንያ አንቶኖቭ ነው። በፋሲካ በዓል ዋዜማ ላይ ኢራን ጥቃት ልታጠናክር ትችላለች ስትል እስራኤል አስታወቀች። ረቡዕ ከጠዋት ጀምሮ በማዕከላዊ እስራኤል ከጥቃት ነዋሪዎች እንዲያመልጡ የማስጠንቀቂያ ድምፅ ሲያስተጋባ ውሏል። ከቴል አቪቭ በስተ ምስራቅ በምትገኘው የቢቢን ባርክ አካባቢ እስራኤላውያን በ11 የተለያዩ ቦታዎች ላይ የሚሳኤል ፍርስራሾች መውደቃቸውን የገለጹ ሲሆን የእስራኤል አምቡላንስ አገልግሎት በእነዚህ አካባቢዎች የፍለጋና የነፍስ ማዳን ስራ መሰራቱን ያስታውቋል። በጥቃቱ አንዲት ታዳጊ ልጅ ከባድ ጉዳት ደርሶባታል። የኢራን ሚሳኤሎችና ከሂዝቡላ የተተኮሱ ሮኬቶች ወደ ሰሜን አቅጣጫ አደጋ ሊያስከትሉ እንደሚችሉም በማስጠንቀቅ በመላው እስራኤል ላይ የሰሬት ድብ ተሰምተዋል። እነዚህ የተቀናጁ ጥቃቶች በአንዳንድ ስፍራዎች የእስራኤልን የአየር ላይ መከላከያ ስርዓቶች አሸንፈዋል። በርካታ ቦታዎች ላይ ቢጠለፉም የሚፈነዳ የተበጣጠሱ የጦር ፍርስራሾችና የክላስተር ጥይቶች አደጋ ያደርሰዋል። ወቅቱ የአይሁድ ፋሲካ በዓል ዋዜማ ስለሆነ እስራኤል ቀንና ሌሊት ከባድ ጥቃት ሊኖር እንደሚችል ተጠብቃለች። ከ19 ሰዓታት አንጻራዊ መረጋጋት በኋላ የሮኬትና የሚሳኤል ጥቃቶች መጠናከር አይተናል ሲል የእስራኤል መንግስት አስታውቋል። ከ20 ቀናት በፊት ተደርጎ የነበረው ነዳጅ ዋጋ ጭማሪ በድጋሚ ተደረገ። የዛሬው ተመን ካለፈው ወር ጋር ሲነጻጸር የንግድና ቀጠናዊ ትስስር ሚኒስቴር ትናንትና መጋቢት 23 ቀን 2018 ዓ.ም ጀምሮ ተግባራዊ የሚሆን አዲስ ነዳጅ ምርቶች ችርቻሮ መሸጫ ዋጋ ተመን ይፋ አድርጓል። ይህ አዲስ መመሪያ ካለፈው መጋቢት 11 ቀን 2018 ዓ.ም ወቅት ከነበረው ተመን ጋር ሲነጻጸር በሁሉም የነዳጅ ውጤቶች ላይ ከፍተኛ ዋጋ ጭማሪ መታየቱን ያረጋግጣል። ባለፉት 20 ቀናት ውስጥ የታየው የዋጋ ልዩነት በዝርዝር እንደሚከተለው ቀርቧል። የድሮ ዋጋ ከ20 ቀናት በፊት መጋቢት 1 ቀን 2018 ዓ.ም ቤንዚን 132 ብር ከ18 ሳንቲም፣ ነጭ ናፍጣ 139 ብር ከ84 ሳንቲም፣ ኬሮሲን 146 ብር ከ14 ሳንቲም፣ ቀላል ጥቁር ናፍጣ 137 ብር ከ53 ሳንቲም፣ ከባድ ጥቁር ናፍጣ 133 ብር ከ45 ሳንቲም፣ የአውሮፕላን ነዳጅ 145 ብር ከ23 ሳንቲም። አዲሱ ዋጋ ትናንትና መጋቢት 23 ቀን 2018 ዓ.ም የወጣው ቤንዚን 142 ብር ከ41 ሳንቲም፣ ጭማሪው 10 ብር ከ23 ብር፣ ነጭ ናፍጣ 163 ብር ከ9 ሳንቲም፣ ጭማሪው 23.25 ሳንቲም፣ ኬሮሲን 151 ብር ከ39 ሳንቲም፣ ጭማሪው 5 ብር ከ25 ሳንቲም፣ ቀላል ጥቁር ናፍጣ 163 ብር ከ98 ሳንቲም፣ ጭማሪው 26 ብር ከ95፣ ከባድ ጥቁር ናፍጣ 160 ብር ከ68 ሳንቲም፣ ጭማሪው 27 ብር ከ23 ሳንቲም፣ የአውሮፕላን ነዳጅ 150 ብር ከ48 ሳንቲም፣ ጭማሪው 5 ብር ከ25 ሳንቲም። ከላይ ካሉ ንጽጽር መረዳት እንደሚቻለው በተለይም በናፍጣ ምርቶች ላይ የታየው ጭማሪ እጅግ ከፍተኛ ነው። በሊትር 27 ብር ከ23 ሳንቲም የደረሱ ጭማሪ የተመዘገበ ሲሆን ይህም በትራንስፖርትና በሸቀጦች ዋጋ ላይ ቀጥተኛ ተጽዕኖ ሊያሳድር እንደሚችል ይገመታል። ቤንዚንም በሊትር ከ10 ብር በላይ ጭማሪ የታየበት ሲሆን ይህም ከ20 ቀናት በፊት በ132 ብር ከ18 ሳንቲም ሲሸጥ የነበረውን ዋጋ ወደ 142 ብር 41 ሳንቲም ከፍ አድርጎታል።
የንግድና ቀጠናዊ ትስስር ሚኒስቴር ይፋ ባደረገው መመሪያ መሰረት ሁሉም የነዳጅ ማደያ ከትናንት መጋቢት 23 ቀን 2018 ምሽት 12 ሰዓት ጀምሮ በዚህ አዲስ ዋጋ ተመን ሽያጭ እንዲጀምሩ ታዘዋል። መመሪያውን በምርት የሚደብቁ ወይም ካለው ተመን በላይ የሚሸጡ አካላት ላይ ጥብቅ ቁጥጥር እንደሚደረግም ተገልጿል። ቢ2 ቦምብ ጣይ አውሮፕላን በኢራን መሬት ውስጥ ሚሳኤል ከተማ ላይ ጁቤ 52 የተሰኘውን ግዙፍ ቦምብ ጣለም። ትናንት ምሽት አንድ የአሜሪካ ቢ2 ስውር ቦምብ ጣይ አውሮፕላን ኢስፋሃን አቅራቢያ በሚገኘውና በጠንካራ ሮቶች በተከለለው የኢራን ሚሳኤል ከተማ የመሬት ውስጥ ተቋም ላይ ጁቤ 57 የተሰኘውን ጥልቅ ሰንጣቂ ቦምብ ጥሏል። በዚህም የባሊስቲክ ሚሳኤሎችን በማስወንጨፍ መሰረተ ልማቶች የተከማቹበትን ቁልፍ የኢራን አብዮታዊ ዘበኛ IRGC ጣቢያ መውደሙ ተችሏል። ይህ 30 ሺህ ፓውንድ የሚመዝነውና ባንከር በስተር በመባል የሚታወቀው ቦምብ በአሜሪካ የጦር መሳሪያ ግምጃ ቤት ውስጥ ካሉ የኒውክሌር ካርቦን መሳሪያዎች መካከል ግዙፉ ሲሆን ደካማ ጥቃቶች ሊያፈርሱት የማይችሉትን ድንጋይና ኮንክሪት ስንጥቅ በመግባት እርምጃውን አጠናቋል። ይህ ጥቃት የተፈጸመው ቤቱቱ ከተማባሰ ወደ አሜሪካና እስራኤል ከ20 በላይ ኢራን ምሽጎችን ኢላማ ካደረጉት ኦፕሬሽኖች መካከል አንዱ ነው። በማንኛውም ጥቃት እንዳይፈራረሱ ተደርጎ በተራራማ ዋሻዎችና በባንከሮች ውስጥ የተገነቡት የኢራን መከላከያዎች የአሜሪካን ቁርጠኝነት የላቀ ጦር መሳሪያ ጥንካሬ ሊቋቋሙ እንደማይችሉ በተግባር እየታየ ነው። የሳተላይት ምስሎች በሌሎች ተመሳሳይ ቦታዎች ላይ የፈራረሱ መግቢያዎችንና ግዙፍ ጉድጓዶችን የሚያሳዩ ሲሆን ይህም ትክክለኛ ኢላማዎችን የመጠበቁ ጥቃቶችን የኢራን ባለስልጣናት በክልሉና በምዕራብ ዓለም ላይ የሚደቅሱትን ዛቻ እያዳከሙት መሆኑን ያረጋግጣል። በሚስጥር የኒውክሌር መሳሪያዎችን ለሚገነባና ተላላኪ ቡድኖችን በገንዘብ ለሚረዳ አምባገነን መንግስት ከእንግዲህ መከላከያ ስልት ብቻ አይከተልም። ከሚዞሪ ጦር ሰፈር ተነስተን ዓለምን የማድረስ አቅም ያላቸው ቢ2 አውሮፕላኖችና ወደ ሌሎች ጥልቅ ሰንጣቂ ቦምቦች ግልጽ መልእክት ያስተላልፋሉ። የአሜሪካ ወታደራዊ ኃይል ነጻነትን ይጠብቃል፣ እንዲሁም ስጋቶች ወደ ደጃፋችን ሳይደርሱ ያረክሳቸዋል። ድክመት ጥቃት ይጋብዛል፣ ጥንካሬ ግን ያቆመዋል። ይህ የአሜሪካ መንግስት መልእክት ነው።